ሙሳ አለይሂ ሰላም ወንድሙን ሃሩንን ከሞተበት በኋላ ቀበረውና አለቀሰ ይባላል። ሙሳ ለምን ታለቅሳለህ? ወንድሜን አዝኜለት ነው በዚች በምድር ጠባብ ውስጥ በሚገባ ጊዜ ብሎ ተናገረ። ሙሳ ሆይ እኔ ለወንድምህ ከአንተ በላይ እንደማዝንለት አታውቅምን አለ። አላህ ሱብሓነሁ ወተዓላ ሰዎች ከሚወዳቸው በላይ ይወዳቸዋል። አሜን ነው። ሰዎች ከሚያፈቅራቸው በላይ እርሱ ይወዳቸዋል። አላህ ለአማኞች እዝነቱ ምድር ላይ ከሚያዝንላቸው በላይ ከሞቱ በኋላ ያለው ህይወታቸው ላይ በጣም እዝነቱ ይለያል። ለዚህ ነው አላህ ሱብሓነሁ ወተዓላ ኢነላህ ኸለቀ ሚአተ ረሕማ ወአንዘለ ሚንሃ ዋሒደተን ኢለል አርድ ፈቢሃ የተራሐሙል ኸልቅ ወአብቃ 99 ረሕማ ሊየርሐሙ ቢሃ ዒባደሁል ሙእሚኒን የውመል ቂያማ። አላህ 100 እዝነቶች አሉት። ከነዚያ አንዷን ክፍል ነው ወደ ምድር ያወረዳት። ከአዳም ጀምሮ እስከ ዘመኑ ፍጻሜ ድረስ ሰዎች፣ እንስሳቶች በመካከላቸው የሚተዛዘኑት በእርሷ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። 99ን የእዝነቱን ክፍል ደግሞ ለትንሣኤ ቀን ለአማኞች ሊያደርገው አዘጋጅቶታል አሉ። ታዲያ ምድር ላይ ከሚያዝኑላችሁ በላይ የዛኔ ከምንም በላይ ያዝኑላቸዋል። የዛኔ አንድ ሙስሊም ሲሞት የአላህ እንግዳ ነው በቃ። ታዲያ እንግዳውን የሚቀበል አካል እንዴት ነው የሚያስተናግደው? ኑዙለን ሚን ገፉሪር ረሒም ይሉታል እኮ መላእክቶች ገና ሲወስዱት፣ ይሄ ከአላህ የተዘጋጀልህ መስተንግዶ ነው ይሄ ገነት ብሎ ይነግሩታል። የዛኔ አንቱም ضዩፉላህ ባዕደል መውት፣ ከሞት በኋላ የአላህ እንግዶች ናቸው። አላህ ታዲያ እንግዳውን ሲቀበል የምድራዊ ሰዎች ከሚቀበሉት በላይ ነው። الملك يومئذ الحق للرحمن الملك يومئذ الحق للرحمن وكان يوما على الكافرين عسيرا وكان يوما على الكافرين عسيرا وكان يوما على الكافرين عسيرا الملك يومئذ الحق للرحمن ሹመትና ንግስና የዛኔ ለአዛኛው አምላክ ለአላህ ብቻ ነው አለ። ለአዛኛው አምላክ ለአላህ ብቻ ነው። ያ ማለት ምድር ላይ የነበሩ ባለስልጣናት ሁሉ እንዳለ ስልጣናቸው ሁሉ ተቀምጠው በእርሱ ፊት ይቆማሉ። የዛኔ ንግስናና ሹመት የእርሱ ብቻ ነው፣ ማንም አይኖርም። وكان يوما على الكافرين عسيرا ያ ቀን ደግሞ በካህዲያኖች ላይ በጣም ከባድ ቀን ነው አለ። ያ ሰላም